ቅባት ገዝታችሁ ከምትጠቀሙ ቤት ውስጥ እንደዚህ ሰርታችሁ መጠቀም ትችላላችሁ። በነገራችን ላይ ይሄኛው በጣም የሚለይ ቅባት ነውና በተለይ ራስ ምታት ላለባችሁ እንደኔ ለሚያስቸግራችሁ እንደዚህ እየሰራችሁ ተጠቀሙ። ጸጉሬ በዚህ መንገድ ሰርቼው ነበርና ሀሳብ አስተያየታችሁ ስጡኝ። በነገራችን ላይ ጸጉሬ እርግጥ ብሰራውም እንኳን ያመኛል፣ ግን ደግሞ ያው ምንም ማድረግ አይቻልም። አንዳንዴ ቢያመኝም ቻል አድርጌ ጸጉራችሁን እንደዚህ ብታሽሙት የበለጠ አሪፍ ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ይህንን ቪዲዮ በቻላችሁ አቅም ግን ብታዩት እንዲሁም ደግሞ ይጠቅማችኋል። ለእናንተም የምር ለሌሎችም ደግሞ ሼር ብታደርጉላቸው፣ በተለይ የራስ ምታት ላለባቸው የራስ ምታት መድኃኒት ለሚውጡ የምር ይጠቅማችኋል እና እኔ ራሱ በጣም ስለጠቀመኝ ነው። ለማንኛውም ግን ሽበት ለሚያስቸግራችሁ ራሱ ለሽበት ራሱ ይሆናል ቅባቱ ለተለያየ ነገር ይሆናል። እንዲሁም ደግሞ ሰርች አድርጋችሁ ጥቅሙን ማየት ትችላላችሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ወደ ቤት የተቀላቀሉ እንዲሁም ነባሮች ሁሌ ስለምታበረታቱኝ በጣም አመሰግናለሁ። ይህንን ቅባት የተጠቀምኩት በሁለት ግብአት ብቻ ነው የሰራሁትና ከለሩ ራሱ እንዴት ደስ እንደሚል የምር በጣም ነው ደስ የሚለው። በተቀመጠ ቁጥር ራሱ ጥቅሙ የበለጠ ጥቅም ይሰጣችኋል እና ይሄኛው ወራ አልጋር ይባላል በአረብኛ። እንዲሁም ደግሞ በእኛ በኢትዮጵያ ምን ነበር ኧረ ስሙ ይዤው ነበር በአማርኛ። ለማንኛውም ተረሳኝ ስሙ የምር የላውሮ ቅጠል። አዎ የላውሮ ቅጠል ይባላል ተብያለሁ እና እኔ አላውቀውም ነበር። እና ሌሎች ሀገሮች በጣም ይሄኛው ቅጠል በጣም ነው የሚሰሩበት ለፀጉር እድገት እንደሚጠቅም። የሱን ዘይት ራሱ በየገበያው ይሸጣል እና ነገር ግን በየገበያ እንደዚህ ዘይት ከምትገዙ ቅባት ከምትገዙ ቤት ውስጥ እኛ ማዘጋጀት እንችላለን። ከዛ በኋላ ጥቁር አዝሙድ በጣም ለብዙ ነገር ጥቅም አለው እና ሽበት ለማጥፋት ፀጉራችሁን ለማጥቆር እንዲሁም ደግሞ የራስ ምታትን በተመለከተ በጣም ነቅሎ ነው የሚያነሳላችሁና እኔ ስለጠቀመኝ ነው። ባለፈው ራሱ የሽበት ሰርቼ እንዴት በቃ ሰላሜን እንዳገኘው። ምናልባት እንደኔ እንደዚህ የምትቸገሩ ካላችሁ መድኃኒት ባትወስዱ መድኃኒት ብታቆሙ እንደዚህ ቅባት እየሰራችሁ ጭንቅላቱ በመማችበት ጭንቅላታችን ሲያማችሁ ብትቀቡ እንዲሁም ደግሞ ሁሌም ፀጉራችሁ አንዳንዴ ብቻ እረፍት እየሰጣችሁ ሳታበዙ ብትቀቡ ድርቀት አይኖርባችሁም። አንዳንዴ ያው ከድርቀት ጋር ወይም ደግሞ ከስትረስ ጋር እየመጣ ነው የሚሆነው የራስ ምታትና ግን በተፈጥሮ ደግሞ ብዙ ሰው የራስ ምታት የሚያስቸግረዋል። ለማንኛውም ወደ አሰራሪ ስመጣ ጥቁር አዝሙዱና የላውሮ ቅጠሉ በስሱ ነው የፈጨሁት። በደንብ ድቅቅ አላረኩትም። እናንተ ድቅቅ አርጋችሁ ግን መስራት ትችላላችሁና እንዲሁም ደግሞ ለምግብነት ራሱ ያገለግላል። እናንተ በወይራ ዘይት ከተሰራ ራሱ ለምግብነት ምግብ ስትሰሩ ከሰላጣ ጋር በደንብ በጣም ነው የሚያገለግለው። እናንተ በጣም ውድ ነውና ዘይቱን አይቼ በቃ የብላክ ሲንድ ዘይት አይቼ በጣም ውድ ነው፣ ግርም ነው ያለኝ። እኛ ግን ቤት ውስጥ መስራት እንችላለን እና እኔ የተጠቀምኩት ኦሊቭ ኦይል ነው የተጠቀምኩት። ኦሊቭ ኦይል አልቆ ስለነበር ለፀጉሬም ስለሆነ ግን በሰሞኑ ለምግብ ብቻ እሰራለሁ ብዬ ተስፋ አደርጋለሁኝ እና በኦሊቭ ኦይል እናንተ እኔ ግን የሰራው በቤቢ ኦይል ነው። እናንተ ኦሊቭ ኦይል መጠቀም ትችላላችሁ። የምር ለምግብነት ራሱ ለሰላጣ በጣም ለጤና ይመከራል የጥቁር አዝሙድ ዘይት እና እኔ ራሱ ግርም ነው ያለኝ። አንዳንዴ ማየት ማንበብ ወይም ደግሞ ማዳመጥን አንዳንድ ትምህርቶችን ይሰጣል ብዬ አስባለሁ እና እኔ በተረዳሁት አይነት ማለት ነው። ለማንኛውም እሳት ላይ ለ30 ደቂቃ እስቲም አድርጌዋለሁ። ከ30 ደቂቃ በኋላ ምንድነው ያደረኩት እዚህ ብርጭቆ ውስጥ እንጨምረውና ከዛ ለ24 ሰዓት ነው ያስቀመጥኩት እኔ። እናንተ ግን በተለይ ለሽበት ለሚያስቸግራችሁ እንዲሁም በጣም በኃይሉ እንዲወጣ ከፈለጋችሁ ለሳምንት ወይም ለ15 ቀን ብታስቀምጡት በጣም አሪፍ ነው። በሌላ ጊዜ ግን ለ15 ቀን የሚለው እኔም እሞክረዋለሁ እና አብረን እንሞክረዋለን ብዬ አስባለሁ እና ምክንያቱም በጣም ለ15 ቀን ሲቀመጥ ጥቁር ያለ ዘይት ነው የሚሰጣችሁና ይሄኛውም ግን እኔ በጣም ነው የወደድኩት። ሽታው በጣም ነው ደስ የሚለው። በዚህ መንገድ እንደዚህ እንትን እያልኩት ነበር። ከዛ እዚህ ጋር የሁላችሁ ሸዋ ተሰራው በራሴ ስልክ ማለት ነው እያጠለልኩ የቀረጽኩላችሁ መስሎኛልና
ለካ እንትን አሁን ኤዲት ሳረገው ነው ጭራሽ ኤዲት ሳረገው ለካ እያጠለልኩበት ያለው ፓርት የለም ማለት ነው። እንግዲህ ለበጎ ነው። በነጠላ ነው ነጠላውን ለሁለት አጥፌ ነው ያጠለልኩት። ይህንን ይመስላል እንግዲህ ስቀባም ማሳያችሁ ይሆናል ማለት ነው። ቤተሰብ እንግዲህ በነገራችን ላይ ፀጉሬ እንደዚህ ሰርቼዋለሁ። እንደዚህ ራሳችሁ መስራት ትችላላችሁ። በጣም ቀለል ያለ አሰራር ነውና ይሁት እንደዚህ ራሳችሁ መስራት ትችላላችሁ። በዚህ አጋጣሚና የምር እርግጥ እኔ እንደዚህ ስሰራው ፀጉሬ በጣም ነው የራስ ምታት የሚያመኝ። ለምን እንደሆነ ባላቅም ቅባቱ ይሄንን ይመስላል። ይሄንን ቅባት ሰርታችሁ ተጠቀሙት፣ ሁሌ ማለት ነው። ሁሌ ተቀቡት። በዚህኛው ባረገው ግን ይቀለኛልና ይሄኛው ያው ለእናንተ ለማሳየት ያክል ነበር። እውነት ለመናገር ማለት ነው ሽታው በጣም ነው ደስ የሚለው። የምር ሽታው በስዋም በጣም ነው ደስ የሚለው። ሽታው ራሱ ሲያምር እና ቢያንስ ለ15 ቀን እንደዚህ ብታቆዩት ደግሞ የበለጠ ከለሩ ያማረና ውብ የሆነ ከለር ነበር የሚሰጣችሁና እንግዲህ እንደዚህ እያደረጋችሁ ሰርታችሁ መጠቀም ትችላላችሁ። የኛው ለራስ ምታት ራሱ እኔ ለራስ ምታት ብዬ ነው እንደውም የሰራሁትና ወራ አልጋር ወይም ደግሞ ምንድነው ስሙ ወራ አልጋሩን የጨመርኩበት እሱ ራሱ በጣም ነው እንትን ያለኝ ከለር ሰጥቶታልና ደስ የሚል ከለር ነው የሰጠው እና ለራስ ምታት ግን በጣም አሪፍ ነው። እግዚአብሔርን ዛሬ እንደውም ከነጋ ጀምሮ በቃ ጭንቅላቴ እንደውም ባለፈው የእንትን የሽበቴ ጥቁር አዝሙድ እንትን ሰርቼ ነበር። እሱ በጣም ነበር ያሳረፈኝ። ግን ለምን እንደሆነ አላውቅም። ያው አንዳንዴ ግን በቃ ዝም ብሎ ስትረስ ውስጥ ምናምን ጋር አልገባውም። ግን በቃ የራስ ምታት ለምን እንደሆነ አላውቅም ለቆኝ ነበር። በቃ ከሆነ ጊዜ በኋላ ግን ምንም ሊተወኝ አልቻለም። ይሄ ግን ቅባት በእርግጠኝነት ውጤት ያመጣል ብዬ አስባለሁና ደግሞ እርግጠኛ ነኝ አለኝ የጥቁር አዝሙድ ዘይት የተገዛና እሱ ከምገዛ ቤት ውስጥ ለብቻው ከወላር ጋር አርጌ ልስራ ብዬ ነው። እና እናንተም እንደዚህ ሰርታችሁ ተጠቀሙ። ቤት ውስጥ ከምትገዙ ባላችሁ ዘይት ባላችሁ ቅባት መስራት ትችላላችሁ እላችኋለሁና እንግዲህ ያው በሌላ ቪዲዮ እንገናኛለን። ለማሳየት ያክል እናንተንም ለማሳየት ያክል ነው። ቪዲዮውን ምንድነው ቻናሌን ሰብስክራይብ አድርጉት። ቪዲዮዬም የተመታ ሆኗል ሰሞኑ አላቅም፣ ግን እኔ ራሴ የተመታ ሆኛለሁ። እሱም በራሱ የተመታ ሆነዋልና ለማንኛውም ሲነሳ ይነሳልና እንደዚህ ሰርታችሁ ተጠቀሙ። ሌላ መሰራላችሁ ነገር ካለ ግን አሳውቁኝ። የምር ግን ፀጉሬ እንደዚህ ስሰራው በጣም ነው ደስ የሚለኝ። ፀጉሬ መስራት በጣም ያስጎመጀኛል። በጣም ነው ደስ የሚለኝ። ግን ምንድነው ፀጉሬ በሰራው ቁጥር በጣም ያዞረኛል። ደግሞ ይሄ የተለከፍኩት ከዱባይ ነው። አይገርማችሁም? ታሪኩን ሌላ ቀን አወራላችኋለሁና የምሬ ነው። ዱባይ ላይ የሆነች ልጅ ሰርታኝ ነበር አስታውሳለሁና ወደዚህ ሀገር ልመጣ ስል ከዛ በጣም ነበር አሳምረ የሰራችኝና ጠዋት ሰርታኝ ማታ ነው የተፈታው ማለት ነው። ከዛን ቀን በኋላ የው ፀጉሬ ስሰራ በቃ ያሳብደኛል። አሁን ይሄ ለእስከ ነገ ራሱ የሚቆይ አይመስለኝም። አሁን ራሱ እየጀመረኝ ነው። ለማንኛውም በሌላ ቪዲዮ እንገናኛለን። መልካም ቆይታ